ከሁለት ዓመታት በፊት ኢትዮጵያ ላይ በቲክቶክ መንደር አንድ ነገር ተፈጥሮ ነበር። ለምን አንጠይቅም እንዴ? ይሄዳል ብላ እንዴ ጫንቀን ሁለት ፕሌን ወጣኩ። ሁለት ፕሌን ምንም አይከሰከስም። መጀመሪያ ያወራውን ቀድቼዋለሁ። አንወርድም አንፈልግም። እግዚአብሔር ይኸው ልጆች ያሉ እግዚአብሔር ልጆቼ ከ6 ሰዓት እስከ ምሽቱ 4 ሰዓት ቀን 6 ሰዓት የመጣው ሁሉም ሰው እዚህ ጋር የመጣው 5 ሰዓት የመጣው ማለት እኔ የመጣሁበት ነው። እኔ 6 ሰዓት ነው እዚህ ግቢ ውስጥ የገባው 3 ልጆች ይዤ ማለት ነው። ፕሌን ውስጥ ራሱ 1 ሰዓት ተኩል ነው መኪና የሚገብተው ፕሌን ላይ 2 ሰዓት ላይ ፕሌን ላይ ነበር። ከ2 ሰዓት እስከ 4 ሰዓት አጥቷል። በጆን ዳንኤል የተመራው የቲክቶከሮች ቡድን አሸንዳን በመቀሌ ለማክበር ጉዟቸውን ከአዲስ አበባ ወደ መቀሌ በኢትዮጵያ አየር መንገድ ሊጀምሩ ሲሉ የአየር መንገዱ ሰራተኞች ጉዞ ባለው የክረምት ጭጋጋማ አየር ምክንያት እንደተራዘመና መጓዝ እንደማይችሉ ተነገራቸው። ግን ጆን ዳንኤልን ጨምሮ ሌሎች ከሱ ጋር የነበሩ ቲክቶከሮች ላይቭ ቪዲዮን በማስተላለፍ አንወርድም በማለት ተናገሩ። ግን ያላሰቡትና ያልጠበቁት አንድ ችግር ተፈጠረ። ከቲክቶክና ላይቭ ላይ ጊፍት ከመሰብሰብ ውጪ ሌላ ነገር የማያውቁት የቲክቶከሮቹ ቡድን የሚያደርጉት ነገር በአቪዬሽን ሕግ መሰረት የሽብር ተግባር መሆኑንና ስንት ዓመት ሊያስፈርድባቸው እንደሚችል አልገመቱም ነበር። ጉዳዩን በቀላሉ ያላየው የኢትዮጵያ አየር መንገድም ጉዳዩን ወደ ሕግ በመውሰድ በአቪዬሽን ሕግ መሰረት የሽብርተኝነት ወንጀል መፈጸማቸውንና ጉዳዩ የሕግ ውሳኔ እንዲሰጠው አስታወቀ። የተለያዩ ሚዲያዎችም ጉዳዩን በመዘገብ እሳቱ ላይ ተጨማሪ ነዳጅን አርከፈከፉበት። ሁሉም ነገር ላይ ሐሳብ መስጠት የሚወደው የኢትዮጵያ ሕዝብም ቲክቶከሮቹ በነፃ በይቅርታ እንዲፈቱ ጠየቀ። ግን ፍርድ ቤቱ የፈጸሙት ተግባር ትልቅ ወንጀል መሆኑን በማረጋገጥና ለሌሎች ሰዎች ማስተማሪያ እንዲሆን በማለት የቅጣት ፍርዱን ፈረደ። ከዚህ ሁሉ የወንጀል ሥራ በስተጀርባም አንድ ሰው የቲክቶከሮቹ መሪ በመሆን ሥራውን እየሠራ ነበር። የዚህም ሰው ስም ዮሐንስ ዳንኤል በርሄ ወይንም በሶሻል ሚዲያ ስሙ ጆን ዳንኤል ይባላል። ጆን ዳንኤል ቲክቶክን የጀመረው በአንዲት ስፖርት እየሰራ በምታሳይ ቪዲዮ ነበር። ለስፖርትና ለሙዚቃ ጥልቅ ፍላጎት የነበረው ጆን ዳንኤል የሚወደውን ስፖርትና የሙዚቃ ሪሚክስ በመስራት በቲክቶክ ላይ በሰዎች እይታ ዘንድ ለመግባት ቻለ። ብዙ ፎሎወሮችም እያገኘ ሲመጣ ቪዲዮ ከመስራት በተጨማሪ ላይቭ ላይ በመግባትም ሰዎችን ማዝናናት ጀመረ። የፎሎወሮቹ ቁጥርም ከቀን ወደ ቀን በሚያስገርም ሁኔታ መጨመር ጀመረ። ላይቭ ላይ በሚያገኘው ገንዘብም የራሱን ሙዚቃ ለመስራትና የሙዚቃ አምሮቱን ለመወጣት ፈለገ። ከዛም በተከታታይ አንቺን አለ፣ ሳቄ ኩርፊያዬ፣ አይችልም፣ የኔ ነሽ፣ አንቺን ካለና ይቅርታ የሚሉ ነጠላ ዜማዎችን ለህዝቡ አደረሰ። በጓደኞቹና በአድናቂዎቹ ጥሩ ልብ እንዳለው የሚነገረው ጆን ዳንኤል የሚያገኘውን ገቢ ለፎሎወሮችና ለተቸገሩ ወገኖች በመስጠት የሚታወቅ ደግ ቲክቶከር ነበር። በቲክቶክ አሁን ላይ 2.2 ሚሊዮን ፎሎወሮች ሲኖሩት አካውንት ላይ ቪዲዮ ከገባም ድፍን 2 ዓመታት ሆኖታል። ደስ በሚል ሁኔታ አሁን ላይ ቲክቶክና ሌሎች ሶሻል ሚዲያዎች ላይ ጆን ዳንኤል በቅርቡ በዋስ እንደሚፈታም እየሰማን እንገኛለን። ብዙ ሰዎችም በዚህ ምክንያት
በአዶናይ የተጥለቀለቀው የቲክቶክ መንደር እንደሚረጋጋና ጆን ዳንኤል ደግሞ የመሪውን ስፍራ እንደሚይዝ እየተነበዩ ይገኛሉ። ብሩክ ኒውስም የጆን ዳንኤል አካውንት ከመፈታቱ በፊት 3 ሚሊዮን የማስገባት ቻሌንጅን አስጀምረዋል። እናንተስ ጆን ዳንኤል ደግሞ ከአዶናይ የንጉስነቱን ስፍራ የሚረከበው ይመስላችኋል? ሐሳብና አስተያየቶቹን ኮሜንት ላይ አሳውቁኝ። የዛሬው ቪዲዮ ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ሰብስክራይብ እና ላይክ ማድረግ እንዳትረሱ። ሐሳብና አስተያየቶቹን ኮሜንት ላይ አሳውቁኝ። በቀጣይ በሌላ አስገራሚ ቪዲዮ እስከምንገናኝ ባይ